ጌታ ደግሞ አድርጎልኛል። ክብር ለኢየሱስ ይሁን። ሳኦል እያሳደደ ብዙዎች ልታውቁ ትችላላችሁ፣ ላታውቁ ትችላላችሁ። ብዙ ነገር አሳልፌያለሁ። 2016 እስከ 17 ብዙ ውጊያ ነበረ። ውጊያም ጌታ አሸንፎ አሻግሮኛል። ክብር ለኢየሱስ ይሁን። እስቲ ጌታን አክብሩ። ምክንያቱም እዚህ ጋር የተናገረው ነገር እውነት ነው። እውነት የሆነው ምንድን ነው? እዚህ ይሄድ በረንዳ ኮንፈረንስ ነበረ። ኮንፈረንስ ከሄድኩ በኋላ ቃል በኋላ እግዚአብሔር ሰው ነቢይ አሼ መጨረሻ አይደለም መጀመሪያ በእኔ ላይ ነው ትንቢት የተናገረው። ጠላቶቹም ጌታ ያሳፍራል ብለዋል። ጌታ አሳፍሮ አሳይቶኛል። አሳፍሯል። ለምን ብዙ ነገሮች አልናገርም። ብዙ ሰዎች እዚህ ውስጥ የሚያውቁ ሰዎች ይኖራሉ። በጣም ጭንቅ ነበር። ሰራለሁ፣ ለፋለሁ፣ ደክማለሁ፣ ተስፋ ቆርጣለሁ። ጌታ ሆይ ለምን ተውክ፣ ለምን ጣልክ ብዬ ጌታ ፊት አለቅሳለሁ። በእውነት ለምን ጌታ አዋቂ ነው። ጊዜ ያለ ሄዷል። ድንጋይ በፊት አንስቷል፣ ተነስቷል። ክብር ለኢየሱስ። ምንድነው? ጠላቶች አፍሯሉ። ከዛም በኋላ አንድ ሰው እሱ ለእኔ ማለት አርብ ነው ነገረ። ቅዳሜ ከኛ መካከል አንዱ ያንተ የመጣው ትንቢት ውሸት ነው አለ። ከላይ የመጣ ውሸት አይደለም፣ እውነት ነው። ጌታ እውነት ነው እንደተናገረ በቃ ነገር ተወረሰ፣ እንደገና ተመለሰ። ክብር ለኢየሱስ። ከዛም በኋላ የሚሆነው ነገር ነው በፊት ለፊት ጌታ ያሳየው። ቤቴን ተወሰደ። ደግሞ በእግዚአብሔር ሰው በሱ አልፎ እግዚአብሔር ለኔ የተናገረው ነገር ሁለት ነገሮች አሉ። አንደኛ እዚህ መጥቼ ፕሮግራም እዚህ መሀል ያለ የሚኖር ሰው አለ ብዬ ነው የምገምተው። አሺ አልነበረም። ከዛም በኋላ አስነሳኝ፣ እዚህ ጋር ጠርቶ አስነሳኝ። ቆምኩ። አንደኛ ለልጄ ጉዳይ ነው የተጨነኩ ያለው። እግዚአብሔር ደግሞ ራሱ ነው የወሰደው ወደ ሌላ መስመር ለስራ ምክንያት ሄዷል። ድርጊት ነው የጠርቶ የወሰደው። ከዛም በኋላ ፎሬን ለመምላት መታወቂያ የለም ተባለ። ከዛም በኋላ ልጄ ደውሎ በቃ ፎሬን ለመምላት መታወቂያ የለም እንዴት ይሻላል ብሎ በቃ አለቀሰ። ብዙ ገንዘብ ነው የምትወደው። ከዛም በኋላ ጌታ ጣልቃ ገብቷል፣ አትፍራ አልኩ። ከዛም በኋላ ሐሙስ እዚህ መጣው። ይኸው የእግዚአብሔር ሰው ፎሬን ሞልቶ መታወቂያም የሱ እጅ ይገባል። በቃ ምንም አትጨነቅ። አንድ ሁለተኛ ደግሞ ቤትም እግዚአብሔር ሌላ ቤትም ለአንተ ይሰጣል። በቃ ምንም አታስብ፣ ከዚህ የበለጠ ቤት ለአንተ ይሰጣል። ግን ቤቱ አንተ ቤት የወሰደ ሰውዬ ይሞታል አለ። ሰውዬ መሞት አይደለም የተደሰትኩ፣ እግዚአብሔር የተናገረው እውነት ስለሆነ ነው የተደሰትኩ። እውነት እንደተናገረ ልጄም ከዛም በኋላ ከዚህ ቃል ለእኔ ሐሙስ ወጣ። ልጄም ሰኞ መታወቂያም ፎርሙም ሁሉ ነገር ተፈጸመ። ሰኞ ደወለና አባቴ ሆይ በቃ ሁሉ ነገር ጨርሻለሁ፣ በእጄ ገብቷል፣ መታወቂያም ገብቷል፣ ነዋሪነት መታወቂያ ገብቷል፣ ፎርሙም አመልጬ በቃ ጨርሻለሁ አለ። ክብር ለኢየሱስ። ከዛም በኋላ ሰውየው እሱ ይሞታል ያለው የሰውየው መሞት አይደለም የሚደሰተው፣ መሞት አይደለም። ጌታ እንግዲህ እሱ ይቀርባል። መሞት ሳይሆን ከዛም በኋላ ይረብሻል ሰውየው። እንግዲህ ቀበሌ ነው ቤቴን የሰራው፣ ቤት ወስዶ የሰጠው ና ግባ ብሎ ወጥቶ አስገባ። ማርክ ያጣው ያልገባበት ቦታ የለም። ለማን ልንገር? ጌታ ሆይ ይሄ ትክክል ነው፣ ይሄ ልክ ነው። ጸልያለሁ ጌታ ፊት በእግዚአብሔር ሰው አልፎ እግዚአብሔር ተናገረ። ሰውዬው እንደወጣ እዛው ቀራ፣ ሞተ። ከዛም በኋላ ቤቱ ወደ ቤቱ ተመለሰ። እግዚአብሔር ደግሞ ስራው ሰራ። ሶስት ነገሮችን ጌታ ያደረገው በጣም ትልልቅ ነገር ጌታ አደረገ። ያን ደግሞ በፊት ለፊት ያለው በጣም ተጽዕኖ ነበረ፣ በጣም ውጊያ ነበረ። እናሰራ ተመካክሮ ነው ሰይጣን በሌላ የተቀነባበረው። እውነት ጌታ ደግሞ ለውጥም አለ። ቅድም አንተ እንዳልክ ለውጥም አለ። አሁን ለውጥ በጣም አይቻለሁ። በዚች 2 ወር 3 ወር ውስጥ እግዚአብሔር ለኔ አድርጎልኛል። ጌታ ክብር ይመስገን። አመስግኑ።